ቀጣይ የምናየው ደግሞ ኢኩዌሽንስ ኢንቮልቪንግ ኤክስፖነንትስ ነው። ቅድም ከሊኒየር ኢኩዌሽን የተለዩ ነን ሊኒየር የሆኑ ሁለት አይነት ኢኩዌሽኖችን አይተናል። የመጀመሪያው አብሶሉት ቫልዩ ነበር። ከዛ ኳድራቲክ ኢኩዌሽኖችን አይተናል። አሁን ደግሞ በሶስተኛነት የምናየው ኤክስፖነንቶችን ኢንቮልቭ የሚያደርጉ ኢኩዌሽኖች ማለት ነው። ስለዚህ ሁለት ኢኩዌሽን ተሰጥቶን የኤክስፖነንትን ኢንቮልቭ የሚያደርጉ እኩል ናቸው ልንል የምንችለው a greater than 0 ቢሆን a the power of x እና a the power of y እኩል ናቸው የምንለው መቼ ነው? x እና y እኩል ሲሆኑ ነው። ምክንያቱም አንደኛ ቤዛቸው ኦሬዲ ራሱ a ነው ተብሎ ተሰጥቶናል፣ እኩል እንደሆኑ እናውቃለን። ሁለቱ እኩል እንዲሆኑ ከፈለግን a the power of x እና a the power of y እኩል እንዲሆኑ ከፈለግን x እና y እኩል መሆን አለባቸው ማለት ነው። ስለዚህ ሁሌ ኤክስፖነንቶችን ኢንቮልቭ የሚያደርጉ ኢኩዌሽኖች ሲያጋጥሟችሁ ማድረግ ያለባችሁ ነገር ቤዛቸው እንዲመሳሰል መሞከር አለባችሁ። ቤዛቸውን ካመሳሰላችሁ በኋላ ኤክስፖነንቶቹን እኩል ወደ ማድረግ ስራ ትሄዳላችሁ፣ እኩል ናቸው አይደሉም የሚሉትም ማለት ነው። ስለዚህ ወደዚህኛው ኤግዛምፕል እንምጣ። ለምሳሌ ለፈርስት ኤግዛምፕል 2 the power of x ከማን ጋር እኩል ነው የሚለን ከ32 ጋር ነው። ስለዚህ መጀመሪያ ምን እናደርጋለን? ተመሳሳይ ቤዝ እንዲኖራቸው እናደርጋለን። 32ን በፓወር ፎርም መግለጽ እንችላለን። ሁለትን 5 ጊዜ ብናባዛት 2 times 2 times 2 times 2 times 2 ብለን 5 ጊዜ ሁለትን ብናባዛት ስንት ይሰጠናል? 32ን ይሰጠናል። ስለዚህ 2 the power of x is equal to 32 ማለት ምንድነው ብያችኋለሁ? 2 5 ጊዜ ሲባዛ ነው። ስለዚህ 2 the power of 5 ጋር እኩል ነው። እንደምትመለከቱት ተመሳሳይ ቤዝ አግኝቻለሁ። ስለዚህ ቤዜን አንዴ ካመሳሰል ኤክስፖነንት ነው ማወራደረው ሁሌ። ስለዚህ x ከማን ጋር እኩል ነው ማለት ነው? እዚህ ጋር ከ5 ጋር እኩል ነው። የኤክስ ቫልዩ 5 ብለን መውሰድ እንችላለን። ስለዚህ 2 the power of 5 32 ነው የሚለውን እዚህ ጋር 5 ከተን ብንሰራ ማወቅ እንችላለን ማለት ነው። ቀጣይ ደግሞ የተሰጠን ፍራክሽኖችን ኢንቮልቭ የሚያደርግ ኤክስፖነንቶች ኤክስፖኔንሻል ኢኩዌሽኖች ነው። ስለዚህ 3 the power of 3 over 2 the power of x ከማን ጋር እኩል ነው የተባልነው? ከ81 over 16። ስለዚህ 81ንም በተመሳሳይ ምን ማድረግ እንችላለን? በስኩዌር ፎርም መግለጽ እንችላለን ከፈለግን። 81 9 times 9 ነው፣ 9 ስኩዌር ነው አይደለም? ነገር ግን እዚህ ጋር ስንት ነው ያለኝ ቤዝ? 3 ሁለተኛ ነው። ስለዚህ ማምጣት ያለብኝ ወደ 3 ሁለተኛ ነው እንጂ ወደ 9 over something ፎርም አይደለም ማምጣት ያለብኝ ማለት ነው። 9 በራሷ ደግሞ 3 ስኩዌር ተብላ መገለጽ ትችላለች አይደለ? 9 ብቻዋ፣ ከዛ ስኩዌሩን ደግሞ ጨምረዋለሁ እዚች ጋር ያለችዋን ማለት ነው። ስለዚህ 3 እናደርግና 2 እና 2 እናባዛለን 4 ይሆናል። ስለ ኤክስፖነንት የማባዛት የመደመር ሌሎች ኦፕሬሽኖችን የማካሄድ ቶፒክን ምን ላይ አይተናል? ቻፕተር 2 ላይ አይተናል። እሱን ሄዳችሁ ሪቫይዝ ማድረግ ትችላላችሁ። ስለዚህ 2 times 2 4 አደረግን 3 the power of 4 መጣልኝ ማለት ነው። 16ን በተመሳሳይ በስኩዌር ፎርም ማስቀመጥ እችላለሁ። 4 ስኩዌር ብዬ ባስቀምጥ 4 ጊዜ 4 16 ስለሚሰጠኝ ማለት ነው። ግን አሁንም ማምጣት የምፈልገው ወደ ምንድነው? 3 over 2 ወደሚለው ፎርም። ስለዚህ 4 ደግሞ ራሱን ችሎ 2 ስኩዌር ነው። ከውጭ ያለችው እቺ ስኩዌር አለች፣ እሷን አመጣታለሁ። 2 times 2 4 ይሆናል ማለት ነው። ስለዚህ ወዴት አመጣሁት ማለት ነው? 81 over 16ን ወደ 3 the power of 4 እና over 2 the power of 4 አመጣሁት ማለት ነው። እቺ 4 የሁለቱም ከላይ ላለው ለኒውሜሬተርም ለዲኖሚኔተሩም ኤክስፖነንት ስለሆነች እንደዚህ አድርጌ ማስቀመጥ እችላለሁ። 3 over 2 the power of 4 ምክንያቱም እቺ 4 ወደ ሁለቱም ጋር ስለምትሄድልኝ ማለት ነው። ስለዚህ አሁን ኮምፔር ማድረግ እንችላለን። ተመሳሳይ ቤዝ ካገኘን 3 over 2 ካገኘው ኤክስ ከማን ጋር እኩል ትሆናለች ማለት ነው? ከላይ ካለችው ኤክስፖነንታችን ከ4 ጋር እኩል ትሆናለች ማለት ነው። ቼክ ለማድረግ ብንፈልግ 3 over 2 the power of በኤክስ ቦታ 4 ብከት ምን ማለት ነው? ይሄ 3 over 2ን 4 ጊዜ አባዙ ደጋግማችሁ ነው የሚለን። ስለዚህ ደጋግመን ብናባዛው የሚመጣልን ውጤት ከ81 16ኛ ጋር እኩል ነው ወይ የሚለውን ቼክ ማድረግ እንችላለን። 3 times 3 9 ይሆናል። 9 ጊዜ 3 27 27 ጊዜ 3 81 ይመጣል። 2 ጊዜ 2 4 ይሆናል። 4 ጊዜ 2 8 8 ጊዜ 2 ደግሞ 16 ላይ ይመጣ መልሳችን ትክክል ይሆናል ማለት ነው። ሲ ላይ ስንመጣ x ስኩዌር ፕላስ 2x ፓወሯ 1 over 2 ነች is equal to 4 ይሆናል ማለት ነው። 1 over 2 ሪፕሬዘንት የምታደርግልን በቻፕተር 2 እንደተመለከት ነው 1 over 2 ማለት ከሩት ከራዲካል ሩት ጋር ተመሳሳይ ነች፣ እኩል ነች። እንደዛ አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ ለምሳሌ x ስኩዌር ፕላስ 2x ብዬ
ማስቀመጥ እችላለሁ። the power of 1 over 2 ከራዲካል ጋር እኩል ስለሆነ is equal to 4 or simply ደግሞ ወደ ራዲካልም ሳልቀይር ምን ማድረግ እችላለሁ? እዚሁ ጋር እንዳለ ሁለቱንም ሳይድ ስኩዌር ባደርግ እዚህ ጋር ስኩዌር ባደርግ ሁለቱንም ሳይድ ማለት ነው። ስለዚህ ምን ይሆናል ማለት ነው? እቺኛዋ ሁለት በዚህ ሁለት ተጣፋና the power of 1 ትሆናለች። the power of 1 ደግሞ መጻፍ ስለማያስፈልጋት ራሱን x square plus 2x ብዬ ማስቀመጥ እችላለሁ። ግን 1 over 2 ከራዲካል ጋር እኩል እንደሆነ ላስታውሳችሁ ስለፈለኩ ነው ወደዚህ የመጣሁት ማለት ነው። then ራዲካልን ለማጥፋት ከፈለግን ሁሌ ምን ማድረግ እንችላለን? በስኩዌር ማባዛት እንችላለን ማለት ነው። ግን በስኩዌር የምናባዛው መቼ ነው? ኢንዴክሳችን 2 ስትሆን ማለት ነው። ኢንዴክሱ ያልተጻፈለት ራዲካል 2 ነው። ስለዚህ ነው በስኩዌር አባዛውት። እዚች ጋር የነበረችን 3 ብትሆን ኖሮ ኢንዴክሳችን ኪዩብ አድርገው ነበር። ይሄንን ለማጣፋት 4 ቢሆን ኖሮ ኢንዴክሴ በ4 ፓወር አድርገው ነበር ማለት ነው። ሶ እዚህ ጋር ሲምፕሊ ምንም ሳልተሰጠኝ ስለነበረ በስኩዌር አባዛውት ከዛ ራዲካል በራዲካል ይጣፋል ማለት ነው። x ስኩዌር ፕላስ 2x ኢዝ ኢኳል ቱ 4 ስኩዌር ማለት 4 ጊዜ 4 ስንት ነው? 16 ነው። ደን ወዴት መጣው ማለት ነው? እዚህ ጋር ወደ ኖርማል ወደ ነበረን ኳድራቲክ ፎርም መጣው ማለት ነው። ኳድራቲክ ኢኩዌሽኖችን ደግሞ ሶልቭ ማድረግ የምንችልባቸው 3 ሜቶዶች አይተናል። ስለዚህ በዛ መልኩ መስራት እንችላለን። ከፈለግን በኮምፕሊቲንግ ዘ ስኩዌር መስራት እንችላለን። ከፈለግን ደግሞ በፋክተራይዜሽን ኦር ኳድራቲክ ፎርሙላ መስራት እንችላለን። እዚህ ጋር ምን አደረኩኝ እኔ ኮምፕሊቲንግ ዘ ስኩዌር ሜተድ ልጠቀም ብያሰብኩ። ኮምፕሊቲንግ ዘ ስኩዌር ሜተድን ስጠቀም ምንድን ነበር የማደርገው? የቢን ሃፍ ወስድና አስቀምጣለሁ ስኩዌር አድርጌ ማለት ነው። የቢ ማለት እዚህ ጋር ቢ በእኛ ኬስ 2 ነች። 2 ስኩዌር ስንት ይሆናል? 2 ሲካፈል ለ2 የእሱ ሃፍ ነው የምንፈልገው መጀመሪያ። ስለዚህ 1 ይሆናል። አንድን ስኩዌር ሳደርገው ራሱ መልሶ 1 ስለሚሰጠኝ በሁለቱም ሳይድ አንድ ጨምራለሁ ማለት ነው። then x square plus 2x plus 1 ከማን ጋር እኩል ነው? ከx plus 1 the whole square ጋር እኩል ነው። በምን አወቅን? የሁለት ሃፍ ብለን የወሰድናት 1 ስለነበረች እሷን ወስደን ነው ስኩዌር የምናደርገው ማለት ነው። then 16 ሲደመር 1 17 ይሆናል። ሁለቱንም አሁን ራዲካል ውስጥ ብከት x plus 1 ከማን ጋር እኩል ነው? ከራዲካል 17 ጋር እኩል ይሆናል ማለት ነው። አንድን ወደ አዘር ሳይድ ወስዳታለሁ። 17 ሲቀነስ ራዲካል 17 ሲቀነስ 1 ይሆናል ማለት ነው የኤክስ ቫልዩ። ስለዚህ ሲም በዚህ መልኩ ሶልቭ አድርገናል ማለት ነው። ቀጣይ ደግሞ ዲ ላይ የምንመለከተው 25 the power of 2x minus 1 is equal to 125 the power of 3x plus 4 ነው። እዚህ ጋር እንደምንመለከተው ተመሳሳይ ቤዝ አልተሰጠንም። ሁለት ኤክስፕሬሽኖችን ኮምፔር እያደረግን ያለ ነው እኩል እንዲመጡልን ማለት ነው። ስለዚህ ዘጎል መጀመሪያ መሆን ያለበት ምንድነው? ሁለቱንም ወደ ተመሳሳይ ቤዝ ማምጣት ማለት ነው። 25 ምን ብለን ኤክስፕሬስ ማድረግ እንችላለን? 5 ታይምስ 5 ወይም 5 ስኩዌር ብዬ ማስቀመጥ እችላለሁ። 125ንስ 125ን ደግሞ 5 ጊዜ 5 ባደርግ 5 ኪዩብ ብዬ ማስቀመጥ እችላለሁ ማለት ነው። ስለዚህ ተመሳሳይ ቤዝ እንዲመጣልኝ 5 the power of 4 ባስቀምጣቸው ከዛ መቀጠል እችላለሁ ማለት ነው። ኢኩዌሽኔን ሶልቭ ማድረግ እችላለሁ። ስለዚህ ወደዚህ ጋር እንምጣና 25 ማለት 5 ስኩዌር ነው። ከዛ የራሱን የቻለ ኤክስፖነንት ነበረው 2x - 1 ከሱ ጋር አባዛታለሁ 2ን ማለት ነው። ይሄ ከማን ጋር እኩል ነው? 5 the power of 3 ከዛ የራሱ ኤክስፖነንት ስንት አለው? 3x plus 4 አለው። ስለዚህ 3x plus 4ን እወስዳለሁ ማለት ነው። then distribute ስናደርግ ይሄንን 5 times 5 the power of 2 times 2x 4x ይሆናል። 2 times 1 2 ይሆናል። ይሄ ከማን ጋር እኩል ነው? 5 the power of 3 times 3x ከ9x ጋር እኩል ነው። 3 times 4 ደግሞ ከ12 ጋር እኩል ነው። ስለዚህ ተመሳሳይ ቤዝ ላይ ደርሻለሁ። እዚህ ጋርም 5 ነው ያለኝ፣ እዚህ ጋርም 5 ነው ያለኝ። ከላይ ያሉትን ኤክስፖነንቶች ብቻ ወስጄ እኩል ማድረግ ነው የሚያስፈልገኝ ማለት ነው። ስለዚህ እዚህ ጋር ያለው 4x - 2 ነው ኤክስፖነንቱ። ይሄ ከማን ጋር እኩል ነው ብዬ እሰራለሁ? ከ9x + 12 ጋር 9x + 12 እናደርጋለን ማለት ነው። ስለዚህ ይሄ ሊኒየር ኢኩዌሽን ነው የመጣለን። ሊኒየር ኢኩዌሽኖችን ሶልቭ ማድረግ ተመሳሳይ ስቴፕ ነው የምንከተለው። በ3.1 እንዳየነው አይሶሌት እናደርጋለን ቫሪያብሎቹን። ስለዚህ ቫሪያብሉ ወደዚህ ሳይድ ሁሉንም ሳመጣ 9x የነበረው -9x ይሆናል 12 -2 ደግሞ የነበረው ወደዛ ሳይድ ሲወስደው +2 ይሆናል
ስለዚህ 4x ሲቀነስ 9x minus 5x ይመጣልኛል is equal to 12 ሲደመር 2 ደግሞ 14 ይመጣልኛል over minus 5 over minus 5 ሳደርግ x minus 14 over 5 ይመጣልኛል ስለዚህ እዚህ ቦታ ጋር በx ቦታ ጋር minus 14 over 5ን ለሁለቱም ከትቼ ብሰራ የማገኘው ውጤት ቁጥር ተመሳሳይ ይሆናል ማለት ነው ስለዚህ ኤክስፖነንቶች ያሉባቸውን ኢኩዌሽኖች ሶልቭ የምናደርገው በእንደዚህ አይነት መንገድ ይሆናል ደሜን ጎል መሆን ያለበት ተመሳሳይ ቤዝ ወዳለው ፎርም ማምጣት ነው የሚሆነው ማለት ነው ቀጣይ ደግሞ የምናየው ኢኩዌሽንስ ኢንቮልቪንግ ራዲካልስ ራዲካል ያሉባቸው ኢኩዌሽኖችን እንዴት እንደምንሰራ ነው እነዚህን ስቴፖች እንመልከት መጀመሪያ ምንድነው ጌት ዘ ራዲካል ተርም አሎን ኦን ዋን ሳይድ ራዲካል ብቻ ያለበትን ራዲካል ያለባቸውን ቁጥሮች በአንድ ሳይድ እንወስዳለን ኢሊሚኔት ዘ ራዲካሉን ለማጥፋት እንሄዳለን ሌስ ኢሊሚኔት እንደምናደርገው የምናይ ይሆናል then solve the resulting equation የመጣልን ኢኩዌሽን ከዛ ሶልቭ እናደርጋለን ኢሊሚኔት ካደረግን በኋላ ወይም ካጠፋን በኋላ ራዲካሉን አራተኛ if a radical remains repeat steps 1 up to 2 ራዲካላችን ስቲል እንደዚህም ሰርተን ድጋሚ ራዲካል የሚመጣብን ከሆነ ወይም ራዲካል ካልጠፋልን እነዚህን ስቴፖች መደጋገም ነው የሚለን መጨረሻ ላይ የመጣልንን ሶሉሽን ቬሪፋይ እናደርጋለን እስካሁንም ቬሪፋይ ያደረግን ነበር ስንመጣ የነበረው ግን ለራዲካል ኢኩዌሽኖች ደግሞ በጣም ኢምፖርታንት ነው ምክንያቱም ኤልትል ቢት ኮንፊውዚንግ ናቸው ወይም ለመሳሳትም እድል አለን እነሱን ስንሰራ ስለዚህ በተቻለን አቅም ቼክ ለማድረግ መሞከር አለብን መጨረሻ ላይ የመጣልን መልስ ማለት ነው ስለዚህ solve the following equations involving radicals ነው የሚለን ስለዚህ ምን እናደርጋለን ማለት ነው የመጀመሪያው a radical 3x minus 2 ተሰጥቶናል ራዲካሉ በአንድ ሳይድ ስለተቀመጠልን ስቴፕ 1 መሄድ አያስፈልገንም ማለት ነው ወደ ስቴፕ 2 እንሄዳለን ስቴፕ 2 የሚለው ኢሊሚኔት ማድረግ ነበረ ወይም ማጥፋት ነበረ ራዲካሉን ስለዚህ ይሄን ራዲካል ለማጥፋት ምንድነው የምናደርገው ቅድም ኤክስፖነንቶች ላይ ስንሰራ ምንድን ነበር ያደረኩት ራዲካል ፈጥሬ እሱን ለማጥፋት ስኩዌር ነበር ያደረኩት አይደለ ስለዚህ በተመሳሳይ እዚህ ጋርም ስኩዌር ማድረግ ነው ማለት ነው ራዲካል በስኩዌር ይጣፋልኛል ራዲካል በስኩዌር የሚጠፋበት ምክንያት ምንድነው ብያችኋለሁ ለራዲካል ሳይን ሪፕሬዘንት የምታደርግልን እቺ 1/2 ነው ኪዩብ ሩት ባስቀምጥ 1/3 ሪፕሬዘንት ያደርግልኛል ሶ እነዚህ የመሳሰሉትን ያለን ስለምንሄድ ነው ራዲካሉን በስኩዌር ያጠፋሁት እዚህ ጋር ማለት ነው then 3x - 2 is equal to ይሆናል x ስኩዌር ስትደረግ ራሱ x ስኩዌር ይመጣል ማለት ነው then ወደ ኳድራቲክ ፎርም መጣን ማለት ነው 3xን ወደዚህ ሳይድ ብንወስድ -3x ይሆናል -2ን ብንቀይር ወደዚህ ብናመጣት +2 ይሆናል is equal to 0 ይሆናል ማለት ነው ስለዚህ እዚህ ፎርም ላይ ከደረስን ከሶስቱ አንዱ ኳድራቲክ ፎርሙላን ሶልቭ የምናደርግበትን ሜትድ ተጠቅመን መስራት እንችላለን ማለት ነው ስለዚህ በምን እንስራት በፋክተራይዜሽን ፎርም ብንሰራ ተባስተው 2 ተደምረው ደግሞ -3 የሚሰጡን ቁጥሮች ማን አሉ -2 እና -1ን ብንወስድ ይሰጠናል -2 እና -1 ቢደመሩ -3 ይሰጠናል ሲባዙ ደግሞ 2 ስለሚሰጠን ማለት ነው ስለዚህ x -2 x minus 1 is equal to 0 እናደርጋለን then x is equal to ይሄኛውን ወደ ዛኛው ሳይድ ስንወስድ እንዲህ ቢሆን and x minus 1 is equal to 0 ብንወስድ ሁለትን ወደዚህኛው ሳይድ ስንወስድ x ፖዚቲቭ 2 ይመጣልናል ለዚህኛው ደግሞ -1ን ወደዚህ ስንወስድ x ፖዚቲቭ 1 ይመጣልናል ማለት ነው ስለዚህ እነዚህ ናቸው ሶሉሽኖቻችን ወስደን ቼክ ማድረግ እንችላለን ተክተን በx ቦታ ሁለትን ብተካ እዚህ ጋር 3 times 2 6 ይሆናል 6 ሲቀነስ 2 4 ይሆናል ራዲካል 4 ሲወጣ ከራዲካል ሩት 2 ይሆናል ማለት ነው then x የወሰድኩት ማን ነበር 2 ነው አይደለ ስለዚህ 2 ከማን ጋር እኩል ነው 2 ስለዚህ 2 የምትለው መልስ ልክ ነች አንድን ቼክ ስናደርግ በx ቦታ አንድን ብተካ 3 ጊዜ 1 3 ይሆናል 3 ሲቀነስ 2 አንድ ይሆናል ከራዲካል ውስጥ አንድ ስትወጣ ራሱ አንድ ስለሚሆን አንድና አንድ እኩል ናቸው ለዚህ ሁለቱ መልሶቻችን እኩል ይሆናሉ ማለት ነው the second example ደግሞ b ምንድነው የሚለየው ከመጀመሪያው ኤግዛምፕል በሁለቱም ሳይድ ራዲካሎች አሉን ማለት ነው ስለዚህ ምን እናደርጋለን ራዲካሎቹን ኢሊሚኔት እናደርጋለን ማለት ነው ለማጥፋት እንሞክራለን በሁለቱም ሳይድ ስኩዌር ብናደርግ ራዲካሎች ይጠፋሉ አይደለ ስለዚህ ራዲካሎች አጠፋን ማለት ነው
3x minus 2 ከማን ጋር እኩል ነው? ከ4x plus 2 ጋር እኩል ይሆንልናል ማለት ነው። then linear equationዎችን ሶልቭ እንደምናደርገው 3x 4x ነው ወደዚህ እናመጣለን። ፖዚቲቭ 4x የነበረው ማይነስ 4x ይሆናል። 2 ማይነስ 2 ወደዛኛው ሳይድ ስንወስድ ፖዚቲቭ 2 ይሆናል። ለዚህ 3x minus 4x minus x ነው። 2 ሲደመር 2 4 ይመጣልናል። በማይነስ 1 በማይነስ 1 ሁለቱንም ሳይድ ስንሄድ x ማለት ማይነስ 4 ነው ማለት ነው። ስለዚህ ቼክ እናደርግ እዚህ ውስጥ ስንከተው ተመሳሳይ ሁለቱም ሳይድ እኩል መልስ ያመጣልናል የሚለው ማለት ነው። 3 times minus 4 ስንት ይሆናል? minus 12 ይሆናል። minus 12 እና minus 2 minus 14 ይሰጠናል ማለት ነው። ሶ ኔጌቲቭ ቁጥር ከምን አይወጣም ብለናል? ራዲካል አይወጣም ማለት ነው። እነዚህ አይነት ነምበሮች ወደፊት ሌላ ሌቭል ላይ የምትመለከቷቸው ነው የሚሆኑት። ኮምፕሌክስ ነምበርስ የሚባሉ ናቸው። ስለዚህ እንደዚሁ እናስቀምጧለን። ከኔጌቲቭ አይወጣም ይሄ ቁጥር እዛው ቁጭ እናደርገዋለን። እዚህ ጋር ተመሳሳይ ማይነስ 4ን ብከት 4 times minus 4 ስንት ይሆናል? ማይነስ 16 ማይነስ 16 ላይ 2 ብደምር ማይነስ 14 ይሆናል። ሁለት ቁጥሮች ነው ያመጡልን። ማይነስ 14 አንደር ራዲካል ሆኖ ተመሳሳይ ናቸው ሁለቱም ሳይዶች ያመጡልን። ስለዚህ this one ሶሉሽን መሆን ይችላል ማለት ነው። ትክክል ነው መልሳችን። ስለዚህ the third subunit of the chapter ይሄንን ይመስል ነበር። ያየናቸው ነገሮች ምንድነው? non linear equation የሆኑ wide range of equations አይተን ነበረ። absolute value አይተን ነበረ። quadratic equations involving exponents and radicals አይተን ነበረ። ለእያንዳንዱ ዩኒክ አፕሮች አለ። ስለዚህ እነሱን ማስታወስ እንዳትረሱ። አብሶሉት ቫልዩዎች ካሉ ወደ ኬዝ ስፕሊት እያደረግን ነበረ ሶልቭ ያደረግናቸው። ለኳድራቲክ ኢኩዌሽኖች ወይ ፎርሙላ መጠቀም እንችላለን ወይም ፋክተራይዜሽን በመጠቀም መስራት እንችላለን። ኤንድ ለራዲካሎች እና ለኤክስፖነንቶች ደግሞ አይሶሌት እያደረግንና ስኩዌር እያደረግን ኢሊሚኔት አድርገን ራዲካሎችን ሶልቭ ስናደርግ ነበር። በቀጣይ the last እና the fourth subunit applications of solving equationsን የምናይ ይሆናል ማለት ነው።